ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን እያቀረብን ዘ ሌጀንድ ማን በሚል መጠሪያ ስም ላደረክልን የሱፐር ታንክስ ድጋፍ ከልብ እናመሰግናለን። በተደጋጋሚ ላደረክልን ከሀገር ውስጥ ሆነ የሱፐር ታንክስ ድጋፍ እያመሰገንን ሌሎቻችሁም በሱፐር ታንክስ ድጋፍ እንድታደርጉ እንዲሁም የምትሰጡት ሐሳብ አስተያየት ከልብ እኛም ያጠነክር እኛም ያበረታ ነውና እናመሰግናለን። በዚህኛው ፕሮግራማችን የምንመለከተው እንግዲህ የሊቨርፑል የምሽቱን ሽንፈት እንዲሁም ጎን ለጎን አንደኛውን ተጫዋች በቀኝ ፉልባክ ቦታ ኔዘርላንዳዊውን ጀረሚ ፍሪምፖንግን ሲያስፈርሙ በግራ በኩል ደግሞ ሜሎስ ኩርኬዝን ለማስፈረም ከየትኛውም ጊዜ በላይ መቃረባቸውና አሁን በሁለቱ ክለቦች መካከል ስላለው ቀጥተኛ ድርድር እንዲሁም ኩርኬዝ በቀጣይ በሊቨርፑል ቤት ስለሚኖረው ቆይታ አንዳንድ ሂደቶችና የኮንትራቱን ጉዳይ የደሞዝና ጥቅማጥቅምን ያማከለ ድርድር ላይ አድቫንስድ ስቴጅ ላይ ደርሰዋል። ኩርኬዝ ፍሪምፖንግን ተከትሎ የሚመጣ የሊቨርፑል የግራ ፉልባክ ተከላካይ መሆኑ አሁን ላይ እየተረጋገጠ መጥቷል። ሊቨርፑል በውስጡ በርካታ አማራጮችን እና ሃቶንም አካቶ ነበር። ነገር ግን ሜሎስ ኩርኬዝ የአንዲ ሮበርትሰን የረጅም ጊዜ ተተኪ አንፊልድ ደጅ ላይ ደርሷል። እንግዲህ ይህንንም ፕሮግራም ስታደምጡ የኩርኬዝን ኮንፈርሜሽን ልትመለከቱ ትችላላችሁ። ሊቨርፑል ሃንጋሪያዊውን ተመላላሽ ለማስፈረም ከየትኛውም ጊዜ በላይ ተቃርቦ ዝውውሩን ለማጠናቀቅ በፍጥነት እየሰሩ ነው የሚገኙት። ሁለቱ ክለቦች እንግዲህ ድርድር ላይ ነው ያሉት። ሰፋ ያለ ጉዳይ እናነሳለን ወደ በኋላ። መጀመሪያ ግን የምናነሳው ሻምፒዮናው ሊቨርፑል እንግዲህ ሻምፒዮን ከሆነበት ጊዜ አንስቶ ድል እየቀናው አይደለም። ሁለት ከሜዳ ውጭ ጨዋታዎችን የትናንቱን ጨምሮ ሽንፈት አስተናግዷል። በሜዳው ከአርሴናል ጋር አቻ ተለያይቷል። እያሸነፈ አይደለም። በተለይ ያለፈው ሳምንት ሙሉ ስብስቡ በዱባይ ነበር ቆይታ ያደረገው። ሪላክስ ሲያደርጉ ሲዝናኑ ነው የቆዩት። በትሬኒንግ ወይም ለዚህ ጨዋታ የሚደረግ ዝግጅትም አልነበረም። በመጨረሻም እንግዲህ በአሜክስ ሽንፈት አስተናግዷል 3-2። ሊቨርፑሎች እንግዲህ 9 ደቂቃ ላይ በሃርቪ ኤሊየት አማካኝነት መሪ መሆን የቻሉት በኮነር ብራድሊ እና በመሐመድ ሳላህ መካከል የነበረው ዛጋ መግባባትና ፍሰት በጣም የሚያስገርም ነበር። በሁለቱ ተጫዋቾች ቅንጅት ብራድሊ ኦቨርላፕ አድርጎ ማይነስ ያደረጋትን ኳስ ነው ኤሊየት ማስቆጠር የቻለው። ከተወሰኑ ደቂቃዎች በኋላ በደንብ ተጭኖ የተጫወቱት ትውልደ ሞሮኮዊውና በእናቱ ቱኒዚያዊ ዝርያ ያለው አያሪ ብራይተንን ወደ ጨዋታ የመለሰችዋን ግብ 1-1 የሆነችዋን 32ኛ ደቂቃ ላይ ማስቆየር ቻለ። ይሄ እንግዲህ አያሪን እንደምታውቁት ከዚህ ቀደም አባ ስለተጫዋቹ ሙሉ ፕሮግራም ሰርቶ ነበር ከኢሳቅ አሌክሳንደር ጋር በተያያዘ የአገራችን ተወላጅ ሆኖ ወጣቱ ተጫዋች በስዊድን ሊግ የሚጫወተው አብሮ በጋራ ነበር ከአያሪ ጋር እና ይሄ ሞሮኮዊና ቱኒዚያዊ ዝርያ ያለው ለስዊድን ብሔራዊ ቡድን የስዊድን ዜግነት ያገኘው ይሄ አማካይ እንግዲህ ሊቨርፑል ላይ 32ኛ ደቂቃ ላይ ማስቆጠር ቻለ። እረፍት ሊወጡ በተቃረቡበት ወቅት ዶሚኒክ ሶቦስላይ በግሩም ሁኔታ ከኤሪያ ውጪ አሪፍ ግብ አስቆጠረ። ወደ ቦክስ ገባ ብሎ አስቆጠረ። ከእረፍት መልስ እንግዲህ 68ኛ ደቂቃ ላይ ሚቶማ ብራይተንን አቻ ያደረገችዋን ግብ ሲያስቆጥር በመጨረሻም የማሸነፊያዋን ጉድ ሄንስውድ አስቆጥሮ ብራይተን ፋቢያን ሁዝለር በሜዳው ባደረገው የቶፕ 6 በአጠቃላይ በዘንድሮ ውድድር ዓመት ጨዋታ አንድም ሳይሸነፍ በአስገራሚ ሪከርድ ይሄ ጀርመናዊ በሜዳው የመጨረሻውን ጨዋታ በድል ሻምፒዮናውን ሊቨርፑል በማሸነፍ አጠናቋል። እንግዲህ የጨዋታው ግስፈት ትኩረት የዛን ያክል ትልቅ የተሰጠው አይደለም። ምክንያቱም ሊቨርፑል ሊጉን ከ3 ሳምንት ቀደም ብሎ አሸንፎ አረጋግጦ
ያለፉትን 3 ጨዋታዎች ሊቨርፑሎች ከሻምፒዮናነት ጋር በተያያዘ እንግዲህ በድል ስሜት ውስጥ ስላሉ ብዙም ለጨዋታዎች ትኩረት እየሰጡ አይደለም። በተለይ ደግሞ ተጫዋቾች ቅድመ ውድድር ጊዜ ዝግጅት በአብዛኛው በሆሊዴይ በመዝናናት ከማሳለፍ ይልቅ አሁን ላይ በቀሪ ጊዜያት እነዚህን ነገሮች በመቅረፍ ቅድመ ውድድር ጊዜ ዝግጅትን እንደተጠናቀቀው የውድድር ዓመት ሙሉ ሊቨርፑሎች ማተኮር የሚፈልጉት ዝግጅቱ ላይ ነው። እንደምታውቁት የዘንድሮ የውድድር ዓመት ከመጀመሩ በፊት አርነ ስሎት ሁሉንም ተጫዋቾች አላገኙ። የመጀመሪያ 43 ቀን የሊቨርፑል ስኳድ ሁለተኛ ቡድን ተጫዋቾች የሚበዙበት ነበር። ከዛም በኋላ ነው በተናጥል ከዩሮ የተሰናበቱ ተጫዋቾች እየመጡ ቡድኑ እንግዲህ የተወሰኑ ጊዜያት ነው አብሮ በጋራ ቆይቶ ዝግጅት አድርጎ የዘንድሮውን ድል ማሳካት የቻለው። አሁን ግን ቅድመ ውድድር ጊዜን በአግባቡ ለመጠቀም አሁን የተጫዋቾችን የእረፍት ጊዜ በበቂ ሁኔታ እንዲጠቀሙ ከሻምፒዮናነት በኋላ ሊቨርፑሎች መዝናናትን አብዝተው እንግዲህ በብራይተን ሜዳ በምሽቱም ጨዋታ 3-2 ተሸንፏል። የፋቢያን ሁዝለር ቡድን ማንቸስተር ዩናይትድን፣ ሲቲን፣ ቼልሲን አሁን ሊቨርፑልን ከአርሴናል ጋር ባቻ ውጤት አብዛኛውን የቶፕ 6 ክለብ ቶትናምን ጨምሮ ማንቸስተር ዩናይትድን 2-1 ቶትናምን ከ2-0 መመራት 3-2 እንዲሁም ማንቸስተር ሲቲን 2-1 ከአርሴናል ጋር 1-1 ቼልሲን 3-0 በማሸነፍ አሁን ደግሞ ሊቨርፑልን 3-2 በብራይተን ታሪክ የመጀመሪያው አሰልጣኝ ሆኗል። ከቶፕ 6 ክለቦች ጋር ይህን ውጤት ያስመዘገበ በመጀመሪያ የውድድር ዓመቱ ፋቢያን ሁዝለር አስደናቂ የውድድር ዓመት እያሳለፈ ነውና ይሄ ወጣት አሰልጣኝ ሻምፒዮናውን ሊቨርፑል ማሸነፍ ችሏል። በቀጣይ እንግዲህ ሊቨርፑል የመጨረሻ ጨዋታውን በሜዳው ከክሪስታል ፓላስ ጋር እሁድ ዕለት ያደርጋል። በዛም ወቅት እንግዲህ ዋንጫውን ያነሳል። አሁን በዋነኝነት ትኩረት የምናደርገው ከዚህ ጨዋታ ጋር በተያያዘ ሳይሆን ሊቨርፑል ሊያስፈርመው ስለተቃረበው ሜሎስ ኪርኬዝ ፕሮግራም እንደምንሰራ ቃል ገብተን እንግዲህ ዛሬ የዝውውሩ ሂደት ከውስጥ አዋቂዎችም አልፎ አሁን ለመረጃነት ሊቨርፑል ከደረሰው የድርድር ሌቭል ጋር በተያያዘ በቀጥታ መረጃ እንዲወጣ ምክንያት ሆኗል። ተጫዋቹ እንግዲህ በርንማውዝ ለየትኛውም ውድድር ተሳታፊ እንደማይሆን በዩሮፒያን ውድድር ከተረጋገጠ በኋላ አሁን ሊቨርፑል ትኩረቱን በተጫዋቹ ላይ በማድረግ ለማስፈረም የትኛውንም ቢዲንግ ዋር ውስጥ ሳይገባ በቀጥታ ኪርኬዝን ለማምጣት የተሻለ ፖዚሽን ላይ ነው የሚገኘው። አሁን ላይ ባለው ሁኔታ ከሆነ ተጫዋቹም ወደ ሊቨርፑል ፍቃዱን ሰጥቷል። በግል ጉዳይ ከተስማሙ ሰንበትበት ብለዋል። አሁን ክለብ ከክለብ ጋር በሚያደርጉት ድርድር ላይ ነው የሚገኙት። ከስምምነት ላይ ይደርሳሉ ተብሎ ይጠበቃል። ምክንያቱም ስለ ኮንትራት ማፍረሻው ክፍያ ላይ ነው እየተነጋገሩ የሚገኙት። ኪርኬዝን ሊቨርፑል 45 ሚሊዮን ፓውንድ እንዲከፍል ተጠይቆበታል። በኮንትራቱ ደረጃ እንዲከፍል ብራይተኖች ፍቃድ ይስጡ በቀጣይ የሚታወቅ ነው የሚሆነው። ነገር ግን ሊቨርፑሎች እንደ ኮንትራቱ ለመክፈል ጥያቄ አቅርበዋል። ይሄ ዝውውር ሂደት የመጠናቀቅ ቻንሱ አሁን ላይ 99% ከፍ ብሏል። ኪርኬዝ እንግዲህ የአንዲ ሮበርትሰን የረጅም ጊዜ ተተኪ እንደሚሆን በተደጋጋሚ በፕሮግራማችን ላይ አንስተናል። የዚህ ተጫዋች አስተዋጽኦ አጨዋወት ከአርነ ስሎት ታክቲክ ጋር ተስማሚ ይሆናል አይሆን የሚለውን በውድድር ዓመት ውስጥ የምንመለከተው። ነገር ግን በበርንማውዝ ቤት ባሳየው እድገትና ብቃት የተጫዋቹ አስተማማኝነት በአብዛኛው የእግር ኳስ ቤተሰብም ዘንድ ተቀባይነቱ ከፍ ብሏል። የሀገሩ ልጅ ወዳለበት ለመላመድ እንደማይከብደው ታሳቢ ተደርጎ ነው ይሄ ተጫዋች ወደ አንፊልድ የሚመጣው። ሰቦዝ ላይ አብሮት በጋራ ለ21 ኢንተርናሽናል ጨዋታ በጋራ ማድረግ ችለዋል እና ሁለቱ ተጫዋቾች በድጋሚ በአንፊልድ ቤትም በጋራ የመጣመራቸው ጉዳይ አሁን ላይ እየተቃረበ መጥቷል። የሊቨርፑል የመጀመሪያ ፈራሚ ፍሪፖንግ በቀኝ ፉልባክ፣ አሁን ደግሞ ሁለተኛ ፈራሚ የሚሆነው ሜሎስ ኪርኬዝ በግራ ፉልባክ። ነገር ግን አንድ ነገር በደንብ ካስተዋልን የርገን ክሎፕ የ2017-18 ዩኤፋ ቻምፒየንስ ሊግ ፍጻሜ በማድሪድ ካጡ በኋላ ስለ ካሬስ ስተት ስለተለያዩ ጉዳዮች ከተነሱ በኋላ በቀጥታ በቅድመ ውድድር ጊዜ ዝግጅት ሊቨርፑል በቀጣይ 5-6 ዓመት
በወጥነት የሚያገለግሉ ሁለት ወርልድ ክላስ ፉልባኮች አሉት በአገልግሎት ደረጃ እና እነዚህ ሁለት ፉልባኮች ሊቨርፑል ለረጅም ጊዜ ስለሚያገለግሉ በአማራጭነት ሊቨርፑል እዚህ ፖዚሽን ላይ በአካዳሚ ዙሪያ ይሰራል እንጂ የረጅም ጊዜ ትራንስፈር እቅድ ይኖራል ብዬ አልገምትም የሚል አስተያየት ሰጥተው ነበር 2017-18 ፍጻሜውን ካጡ በኋላ ለቀጣይ የውድድር ዓመት ዝግጅት ያደረጉ ይሄን አስተያየት የርገን ክሎፕ ሰጥተው ነበር ዛሬ ላይ እንግዲህ የነዛ ተጫዋቾች አገልግሎት አንደኛው በእድሜና በብቃት ምክንያት ሌላኛው ደግሞ ለተሻለ ኤክስፒሪየንስ ክለቡን ለመልቀቅ ከወሰነ በኋላ ሊቨርፑል ላለፉት 9 የውድድር ዓመት በፉልባክ ፖዚሽን ላይ ኢንቨስት ያደረገው በሁለት ተጫዋች ብቻ ነው አንደኛው ኮስታስ ሲሚካስ ነው ሁለተኛው በሊቨርፑል ቤት ያገለገለ ማይገኝ ወደ ግላስኮ ሬንጀርስ በውሰት ተሰጥቶ ከዛም በኋላ ለፕሪስተን ለተለያዩ ክለቦች ውሰት ላይ የሚገኝ ተጫዋች ነው ሊቨርፑል ለረጅም ጊዜ በፉልባክ ቦታ ለውጥ ወይም ስርነቀል የዝውውር ሂደትን አልተጠቀመም አማራጮችን ነገር ግን በቀኝ ፉልባክ ቦታ እነ ጄይ ጎሜዝ ከዛም በኋላ አሁን ኮነር ብራድሊ ጎሜዝ በአማራጭነትም በግራ ፉልባክ ቦታ እየተጫወተ ቡድኑን ሲያገለግሉ ነበር በተመሳሳይ ደግሞ ኮስታስ ሲሚካስም እንደ ስኳድ ተጫዋች ወደ ቡድኑ የመጣ እንጂ አንዲ ሮበርትሰንን አልፎ ቋሚ ሊሆን የማይችል ነገር ግን በስኳድ ውስጥ ጥሩ አገልግሎት የሚሰጥ ፉልባክ ነው ያመጣው ስለዚህ አሁን የሁለቱም የአገልግሎት ጊዜ በእድሜና ለተሻለ ኤክስፒሪየንስ ክለቡን በሚለቀው ተጫዋች ጥገናዊ ለውጡ ዛሬ ላይ መደረግ ስለነበረበት ሊቨርፑል አስቸኳዩን ዝውውር ሂደት የፈጸመው በሁለቱ ፉልባኮች ቦታ ነው ነገር ግን የሁለቱ ተጫዋቾች እድሜ እንዲሁም አሁን ላይ የሚገኙበትን ብቃት በደንብ ለተከታተለ ሊቨርፑል በተጨማሪ ለረጅም ጊዜ አንድ አይነት መልክ ያለው ወይም አንድ አይነት ስትራክቸር እየተጠቀመ ነው ኪርኬዝን ሊቨርፑል ካስፈረመ በኋላ በግራ ፖዚሽን የተጫዋቹ ጤንነት ካልተጓደለ በቀር ባለው በሚያሳየው እንቅስቃሴ አስተማማኝነቱ ምን ያክል ደረጃ ከፍ ሊል እንደሚችል ኮዱ በበርነማውዝ ቤት ያለው ብቃት ያለው አቅም በተለይ ቴክኒካሊ በማጥቃቱም በመከላከሉም በኩል ስላለው አንዳንድ ነገር ስንመለከት አንዲ ሮበርትሰን ሊቨርፑል በጊዜው ሲያመጣ ከአልቤርቶ ሜሬኖ ጋር አወዳድሮ ቦታው ላይ ለመጠቀም ነው በአጋጣሚ የምናስተውሰው ከፖርቶ ጋር ሞሬኖ ቁርጭምጭሚቱ ላይ ባጋጠመው ጉዳት ለረጅም ጊዜ ከሜዳ ራቀ በሻምፒየንስ ሊግ ከፖርቶ ጋር ከዛም በኋላ ለ3 ወራት ለ2 ወራት ከሜዳ ከራቀ በኋላ አንዲ ሮበርትሰን ቦታው ላይ ቋሚ መሆን ቻለ ከዛን ጊዜ አንስቶ በቦታው ላይ አስተማማኝ ብቃት ማሳየቱን ቀጠለ ለረጅም ጊዜ ሊቨርፑልን በግራ ፖዚሽን ላይ ያለውን ክፍተት በደንብ መቅረፍ ችሎ ነበር እንደምታስተውሱት በነፍላነጋን የሚመራ የግራ ፉልባክ ነበር በቀኝ ተመላላሽነት ቦታ ከግሌን ጆንሰን በኋላ ክላይን መጥቶ በጤንነቱ በኩል አስተማማኝ ሊሆን አልቻለም ትሬንትን የርገን ክሎፕ ካሳደጉ በኋላ ሊቨርፑል ላለፉት 9 የውድድር ዓመት 8 የውድድር ዓመት እንዴት ሲያገለግል እንደነበር አሁን በተመሳሳይ አይነት መልኩ ሁለቱ ፉልባኮች ረጅም ጊዜ በአንፊልድ ቤት በአስተማማኝ ብቃት ሊያገለግሉ እንደሚችሉ ከእድሜም ከብቃትም ከግምት ውስጥ በማስገባት ነው ሁለቱን ተጫዋቾች በፍጥነት ያውም ሊቨርፑል በዚህም ወቅት እንደነዚህ አይነት ሁለት ፉልባኮችን ለማስፈረም ኢንቨስት ያደረገው 75 ሚሊዮን ፓውንድ ነው የሚሆነው አሁን ኪርኬዝ ወደ ሊቨርፑል የሚያደርገው ዝውውር ሲጠናቀቅ 45 ሚሊዮን ፓውንድ ነው የመልቀቂያ ሂሳቡ ስለዚህ ይሄን 45 ሚሊዮን ፓውንድ ሊቨርፑል በኮንትራቱ ልክ ያቆራረጠ የሚከፍል ከሆነ በአንድ ዳምፕ አድርጎ የሚከፍልም ከሆነ በአጠቃላይ በድምሩ እስከ 75 ሚሊዮን በ75 ሚሊዮን ፓውንድ ሁለት ምርጥ አገልግሎታቸው ለረጅም ጊዜ የሚዘልቅ ክላስ ያላቸውን ተከላካዮችን በሁለቱ ተጫዋቾች ፖዚሽን ላይ ማምጣት በአንድ የዝውውር መስኮት ያውም በቀናት ልዩነት የስራ አስኪያጆችን ንቃትና ክፍተቱን ጉለቱን በሂደት ከመመልከት ይልቅ አፋጣኝ ምላሽ መስጠት እንግዲህ የአዲሱ ስትራክቸር ትልቁ አቅም ነው ይሄንን እንግዲህ በአግባቡ እየተጠቀሙ ሊቨርፑል ግን በከፍተኛ አድቫንቴጅ ነው
ሁለቱን ተጫዋቾች በተለይ የተጫዋቾች ዝውውር ሂሳብ በዚህ ደረጃ በናረበት ወቅት ፍሪፖንግን የመሰለ ፉልባክ ያው በባየር ሌቨርኩዘን ዊንግ ባክ ቢሆንም ሊቨርፑል ቤት በፉልባክ ቦታ ሊያገለግል የሚችለው በ30 ሚሊዮን ፓውንድ ማግኘት ኪርኬዝን የመሰለ የ21 ዓመት ቴክኒሻል ተጫዋች ከኤዜድ አልከማር ወደ በርንማውስ በ11.9 ሚሊዮን ፓውንድ ያሁኑ የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝ አምጥቶት ይሄ ተጫዋች እንግዲህ አስተማማኝ ችሎታውን በበርንማውስ ቤት አሳይቶ ማድሪድ፣ ቼልሲ፣ አርሴናል፣ ሲቲ ጭምር በዝውውሩ ላይ ነበሩ። ሊቨርፑል እንግዲህ ቀደም ብሎ አድቫንቴጁን ተጠቅሞ ተጫዋቹን በማስማማት አሁን ላይ ከክለቡ ጋር ድርድር እያደረገ ከስምምነት ላይ ለመድረስ ከጫፍ ደርሷል። ሁለቱን ተጫዋቾች ያገኘበት ዋጋና አሁን ላይ በገበያው ላይ ለአንድ ተከላካይ አንድ ቡድን ኢንቨስት የሚያደርገውን ስንመለከት ሊቨርፑል በእጅጉ የሚጠቀምበት ዝውውር ነው። የሁለቱ አንድ ተጫዋች ሊፈርምበት የሚችልን ዋጋ ሁለት ረጅም ጊዜ ሊያገለግሉ የሚችሉ አንዱ በፕራይም ታይሙ ፍሪፖንግ አንደኛውን ተጫዋች ደግሞ እድገቱን በዚህ ስብስብ ውስጥ ጠብቆ ብቃቱን አውጥቶ እንዲያሳይ ደግሞ በተሻለ ሌቭል ተፎካካሪ እንዲሆን ማድረግ አንደኛው ዓላማ ነውና ኪርኬዝን ለማምጣት ከየትኛውም ጊዜ በላይ ሊቨርፑል ተቃርቧል። ምናልባት ዝውውሩ በቀጣይ ቀናት ይጠናቀቃል ተብሎ ይጠበቃል። በተመሳሳይ ጀረሚ ፍሪፖንግም የሕክምና ምርመራውን የመጀመሪያ ስቴጁን ከትናንት በስቲያ እንደጠቆምናችሁ አጠናቆ ነበር። ሙሉ በሙሉ ሜዲካሉን አጠናቆ ዛሬ እንግዲህ የመጀመሪያ ጋዜጣዊ መግለጫውን በሊቨርፑል ማሊያ ጀረሚ ፍሪፖንግ ከሰዓት በኋላ ይፋ በሚሆኑ ቪዲዮዎችም ሹቶችም መመልከት ትችላላችሁ። አንዳንድ ምስሎችም በአግዜ ትሬኒንግ ማዕከል ፎቶዎች እየተለቀቁ ነው የሚገኙት። ወደ ሊቨርፑል ዌብሳይቶች ገብታችሁ መመልከት ትችላላችሁ። በቀጣይ እንግዲህ ይፋዊ ጋዜጣዊ መግለጫ ይሰጣል ተብሎ ይጠበቃል። ኪርኬዝ እሱን ተከትሎ እንግዲህ በዚህ ሳምንት ምናልባት በቀጣይ ቀናት እስከ አርብ ድረስ ባለው የሥራ ቀን ላይ ሊቨርፑሎች በቶሎ ጉዳዩ የሚገሉ ከሆነ እስከ አርብ ባለው አንፊልድ መጥቶ በተለይ ከማንቸስተር ሲቲ ጋር የሚያደርገው ጨዋታ ተጫዋቹን ለሜዲካልም ለተለያዩ ጉዳዮች መጥቶ እዚህ ጋር ያለውን ቅድመ ሁኔታ እንዳያጠናቅቅ አሁን ከስብስቡ ጋር ወደ ማንቸስተር ተጉዞ በኢቲሃድ ከማንቸስተር ሲቲ ጋር ጨዋታ ይኖራቸዋል። ከዛም በኋላ እንግዲህ ዝውውሩ ይጠናቀቃል ተብሎ ይጠበቃል። ልክ ጀረሚ ፍሪፖንግ ባለፈው ሳምንት ከሜንዝ ጋር ከሜዳ ውጪ ጨዋታ አድርጎ ጨዋታው ካለቀ በኋላ ነው ወደ መርሲሳይድ በግል ጀት መምጣት የቻለው። አሁን እንግዲህ እዚሁ ቅርብ ነው ያለው በርንማውዝ ነው የሚገኘው ኪርኬዝ ከኢቲሃዱ ፊልም በኋላ አንፊልድ ይደርሳል ተብሎ ይጠበቃል። ነገር ግን ይሄን ተጫዋች ለምንድን ነው ሊቨርፑሎች የመረጡት ወይም በቶሎ እንደ ጀረሚ ፍሪፖንግ ለውሳኔ በፍጥነት ይሄን ተጫዋች ለማዘዋወር የፈለጉበት ዋነኛ ምክንያት አሁን የተለያዩ ተጫዋቾች በሊቨርፑል ራዳር ውስጥ ከተገኙ ኪርኬዝን ለምንድን ነው ሊቨርፑሎች በተናጠል የመረጡት? አንዳንድ ስታቶችን ከአንዲ ሮበርትሰን ጋር በዘንድሮ ውድድር ዓመት ስላደረጉት እንቅስቃሴና ጥንካሬ ድክመት የሁለቱ ተጫዋቾች እንግዲህ በእድሜም በኳሊቲም አሁን ላይ አይነጻጸሩም። ምክንያቱም ኪርኬዝ ገና የ21 ዓመት ተጫዋች ነው፣ ሮበርትሰን 30ዎችን አልፏል። ስለዚህ በሁለቱ መካከል ሰፊ ልዩነት አለ። ነገር ግን በአገልግሎትና በታክቲክ ደረጃ አንዳንድ ፉልባኮች በየትኛውም እድሜ ላይ ቢሆኑ ሊያደርጉ የሚችሉት እንቅስቃሴ በሁለቱ ተጫዋቾች መሃል እንመለከታለን። ይሄ ደግሞ ንጽጽሩን አሁን ላይ ኪርኬዝ በሊቨርፑል ቤት ሊጨምር የሚችለው ትላልቅ ኳሊቲዎች አሪፍ በሊቨርፑል የግራ ተመላላሽነት ፖዚሽን ላይ ጥሩ አገልግሎት እንዲኖረው የተሻለ ተጫዋች እንዲሆን የዚህ ተጫዋች ዝውውር አገልግሎቱ ምን ሊመስል ይችላል? ይህንን ጉዳይ መመርመር ወይም ማየት ያለብን ይመስለኛል። በተለይ ካደረገው ጨዋታና በበርንማውዝ ደረጃ እንዲህ ከተንቀሳቀሰ አንፊልድ ሲመጣ ምን አይነት ጨዋታ ሊጫወት ይችላል የሚለውን ኤክስፔክት ማድረግ እንችላለን። ለምሳሌ ሁለቱም ተጫዋቾች
በዘንድሮ ውድድር ዓመት በቋሚነት የጀመሩት አንዲ ሮበርትሰን 32 የፕሪሚየር ሊግ ጨዋታ በሁሉም ውድድሮችም በጋራ የተጫወቱትን ጨዋታ ከወሰድን በሻምፒየንስ ሊግ አንዲ ሮበርትሰን የተሻለ ቁጥር ስላለው የፕሪሚየር ሊጉን ነው ነጥለን ወስደን እንመለከተውና ክሪኬት 36ን ጨዋታ አድርጓል አንዲ ሮበርትሰን 32 ግብ ላይ በቀጥታ ተሳታፊ በመሆን አንዲ ሮበርትሰን አንድ ግብ ላይ ተሳታፊ መሆን ይቻላል እሷም ግብ ባለፈው ሳምንት ሊቨርፑል ከአርሴናል ጋር 2-2 በተለያየበት ጨዋታ ለኮርሊ ጋክፖ አመቻችቶ ያቀበላት ኳስ ነው ነገር ግን ኪርኬዝ አንደኛ ግብ በማስቆጠር ሁለተኛ ደግሞ አስገራሚ ክሮሶችን በማድረግ ከኪርኬዝ ትልቁ ኳሊቲ ክሮሱን የተመጠነ ስኬታማ የሆነ ክሮስ በማድረግ ይታወቃል እንደውም አንድ ጨዋታ ላስታውሳችሁና በርንማውዝ በሴንት ጄምስ ፓርክ ኒውካስልን 4 ግብ አስቆጥሮ ሲያሸንፍ ሜሎስ ኪርኬዝ አንደኛ ያስቆጠራትን ግብ በደንብ ላስታወሰ ኦቨርላፕ አድርጎ 32 ሜትርን በምን ያክል ፍጥነት ሮጦ ያችን ግብ እንዳስቆጠረ ያን ኳስ ላስታወሰ ወይም ለተመለከተ የዚህን ተጫዋች አቅም በእጅጉ የሚያረጋግጥ ኒውካስል ላይ ያስቆጠረው በሌላ ጨዋታ ደግሞ በቶትናም ጨዋታ ለሴሜኒዮ ያሻገረው ክሮስ ኳስ የተጫዋቹን ኳሊቲ ያለውን እምቅ ችሎታ ያሳየ ነበር በግሩም ሁኔታ ነው ክሮስ አድርጎ በርንማውዝ ማስቆጠር የቻለው ይሄ የተጫዋቹ ቴክኒክ ነው በማጥቃቱ በኩል በተለይ ከአንዲ ሮበርትሰን የሚሻልበት በርካታ ነጥቦች አሉ በመመላለስ ፋይናል ሰርድ በመግባት ፋይናል ሰርድ ላይ የተሳኩ ፓሶችን በማድረግ በተለይ ደግሞ የክሮስ ኳሶች ላይ ይሄ ተጫዋች አይታማ እና በጨዋታ የተሳካ ኪፓስ በማድረግ በአማካይ በ90 ደቂቃ ክሪኬት 3 ኪፓሶችን ማድረግ ይችላል በአማካይ አንዲ ሮበርትሰን 1.73 እንዲሁም ክሮስ በማድረግ በ90 ደቂቃ አንዲ ሮበርትሰን 5.2 ክሮሶችን ያደርጋል ሜሎስ ኪርኬዝ 5.9 ክሮሶችን ማድረግ ይችላል ነገር ግን እዚህ ጋር ነው አሁን ትልቁ ልዩነት 5.9 ክሮሶችን የሚያደርግ ከሆነ አንዲ ሮበርትሰን 5.2 ክሮስ ያደርጋል ስለዚህ የክሮስ ኳሶችን ወደ ስኬት በመቀየር ወይም ስኬታማ ሬታቸው ስንት ይሆናል የሚለው ነው ትልቁ ጉዳይ የኪርኬዝ 30.9 ክሮስ ኳሶቹ ስኬታማ ናቸው የአንዲ ሮበርትሰን 24.5 ነው አሁን በሁለቱ ጋፕ መካከል ጥራት ወዳላቸው እድሎች ሲቀየሩ ሚዛን የሚደፋው የሜሎስ ኪርኬዝ ነው ማለት ነው እንዲሁም በጨዋታ በአማካይ ስለሚያደርጉት ታክል አንዲ ሮበርትሰን 1.5 በ90 ደቂቃ ታክሎችን ያሳካል ይሄ ተጫዋች ደግሞ 2.3 በአጠቃላይ የማሳካት ሬታቸው የሜሎስ ኪርኬዝ 78.8 ሲሆን የአንዲ ሮበርትሰን 67.2 ነው ምናልባት ይሄን ዝርዝር ጉዳይ መመልከት ከፈለጋችሁ ወደ whoscore.com ገብታችሁ ማየት ትችላላችሁ እንዲሁም በተጨማሪ ወደ ትራንስፈር ማርኬት ሆም ፔጅ ገብታችሁ መመልከት ትችላላችሁና የዚህ ተጫዋች ብቃት በእጅጉ ወሳኝነት አለው ነገር ግን አንዲ ሮበርትሰን በአርነ ስሎት ሲስተም ውስጥ ተመራጭ ያደረገው ወይም ከሲሚካስ በተሻለ ደቂቃ እንዲያገኝ ምክንያት የሆነ አንድ ያጫወት መንገድ አለ ሊቨርፑሎች ኳስ በሚቆጣጠሩበት ወቅት የአንዲ ሮበርትሰን ፖሴሽን በኳስ ቁጥጥር በኩል 57% ነው ይሄ ተጫዋች በግሉ በተናጥል በሚያደርጋቸው ፓሶች ሲለካ ከግራ ተመላላሾች ነገር ግን ሜሎስ ኪርኬዝ 51.5 ነው ስለዚህ ዝግ ባለ ቴምፖ ወይም በእርጋታ በቢልድ አፕ መጀመር ለሚፈልግ ቡድን የኪርኬዝ ማረጋጋት ሚናው አነስተኛ ነው የሚሆነው ስለዚህ ይሄ ተጫዋች በአብዛኛው ባየነውም ስታት ፕሪሚየር ሊጉ ባወጣው አንድ ቁጥራዊ መረጃ ስመለከት ከግራ ፉል ባክ ተጫዋቾች በሃይ ተርኖቨር በመልሶ ማጥቃት እንቅስቃሴ ፋይናል ሰርድ በተደጋጋሚ በመግባት ብቸኛ ተከላካይ በፕሪሚየር ሊጉ ለምሳሌ በሊጉ ፉል ባኮች ካደረጉት ስፕሪንት በመነሳት
በ36 ጨዋታ 98 ስፕሪንቶችን ያስመዘገበ ብቸኛ የግራ ፉልባክ ተጫዋች ነው። ስለዚህ ይሄ የሚያሳየው ምንድነው ኪርኬዝ በማጥቃቱ ወይም ፕሬስ በማድረግ ወደፊት ገፍቶ በመሄድና በአብዛኛው ወደ ፋይናል ሰርድ ለመግባት የትራንዚሽን እንቅስቃሴዎች ላይ የዚህ ተጫዋች አስተዋጽኦ በጣም የላቀ ደረጃን ይዛል ማለት ነው። ስለዚህ ሊቨርፑሎች ሁለት ለትራንዚሽን እና ለፈጣን ማጥቃት የሚሆኑ ፉልባኮችን ያስፈርሙ። ይህንን ነገር ስንመለከት የዘንድሮ የውድድር ዓመት የሊቨርፑል የሎ ብሎክ ስትራክቸር ወደ ኋላ ዘንብሎ ተከላካዩ ጥንቃቄን የሚመርጥበት ሲስተም በዘንድሮ የውድድር ዓመት በተወሰነ መልኩ ቢሆን አስገዳጅ በሆነ የተጫዋቾች ኳሊቲ ሊቀየር ይችላል ማለት ነው። በመጀመሪያ 18-20 ጨዋታ ሊቨርፑል ላይ ከሚታዩ ትላልቅ ጥንካሬዎች መካከል አንደኛ ቡድኑ ግብ ለማስቆጠር አንድ ተርኒንግ ፖይንት ይፈልጋል። ያንን ተርኒንግ ፖይንት ካገኘ ደግሞ ጨዋታውን ይገላል። ያንን ለማስከፈት አንደኛውን 45 ደቂቃ ይጠቀማል። በዛ መሃል ደግሞ የተጫዋቾች ኳሊቲ ወሳኝነት ስላለው የመሐመድ ሳላ ገዳይ መሆን የሶቦስላይም የማካሊስተር የግራቨንበርግ የነኮርቲስ ጆንስ ዲያዝን ጨምሮ የትራንዚሽን ኳሶችን ወደ ፋይናል ሰርድ ሲገቡ እዛ ጋር ክሊኒካል መሆናቸው የመጨረሻ ኳስ የሚያገናኙበት መንገድ ወሳኝነት ነበረው። ሳላ ራሱን ማስቆጠር የማይችላቸውን ኳሶች ደግሞ አመቻችቶ በማቀበል ቡድኑ ግብ እንዲያስቆጥር ፈጣን ምላሽ እንዲሰጥ ምክንያት ነበሩ። በሁለቱም 45ቶች አንደኛው 45 ላይ ሊቨርፑል እንዲህ አይነት እንቅስቃሴ ያሳያል። በዚህ መሃል ግን የተከላካዮችን ኦቨርላፕ ሊቨርፑል አይገለገልም። ለምን? በሎ ብሎክ ስለሚጫወቱ በአብዛኛው እስከ ሚድ ሰርድ ድረስ ቢሄዱ እንጂ እንደ ቀድሞ ከያንዳንዱ የክንፍ ተጫዋች ጀርባ እየተመላለሱ ኢን ኤንድ አውት እየሆኑ አይደለም የሚጫወቱት። በአብዛኛው የሚያዘነብሉት ወደ ራሳቸው የመጫወቻ ክልል። ለዛ ነው የትሬንት ፓስ ለሊቨርፑል የማጥቂያ መነሻ የነበረው ዘንድሮ። አሁን ግን የሁለቱ ፉልባኮችን ኳሊቲና ጥንካሬ ወይም በየክለባቸው ያላቸው ሚና ስንመለከት ማጥቃቱ በተለይ ትራዲሽናል ፉልባክ ኦቨርላፕ የሚያደርግ በተደጋጋሚ ወደ ፋይናል ሰርድ የሚገባ አልፎም ሁለቱ ፉልባኮች ግብ አስቆጣሪ ናቸው። አሁን አንዲ ሮበርትሰን በኤርገን ክሎፕ ጊዜ አልፎ ግብ ከማስቆጠር ይልቅ አንዲ ሮበርትሰን አሲስት የማድረግ አቅሙ ከፍ ያለ 60 ኳስ በፕሪሚየር ሊግ አሲስት በማድረግ ከትሬንት አሌክሳንደር አርኖልድ በመቀጠል ሁለተኛው ብቸኛው ፉልባክ ነው። ነገር ግን አርኖልድ በይበልጥ ኦቨርላፕ እንዲያደርግና እንዲያጠቃ ነፃነት ስለሚያገኝ ግብ የማስቆጠር እድሉ ሰፊ ነው። አሁን የሁለቱ ተጫዋቾች ትልቁ ኳሊቲ ከመከላከል ይልቅ ማጥቃቱን ያዘነበለ ነው። ይሄ ደግሞ የሊቨርፑልን ሲስተም ከዘንድሮ የውድድር ዓመት በቀጣይ የውድድር ዓመት ከወዲሁ እንዲጠበቅ የሚያደርገው አፕግሬድ የሚያደርጉት አዲስ ሲስተም ይኖራል ማለት ነው። ኩናቴና ቫንዳይክ ከአሊሰን ጠጋ ብለው ለቢልድ አፑ ራያን ግራቨንበርግ ወደ ኋላ በደንብ አዘንብሎ ቢልድ አፕ የሚያስጀምርበት መንገድ ሳይሆን አሁን ዊንጉ ቢልድ አፕ ሊያስጀምር ይችላል። እንደ ማንቸስተር ሲቲ በአንድ ወቅት 3-box-3 ፔፕ ሲጫወት ኳስ ለመጀመር ስቶንስ ከሮድሪ አጠገብ ከገባ በኋላ አካንጂና አኬ ወደ ዊንግ ተለጥጠው ኳስን የሚጀምሩበት ሲስተም ሊቨርፑል ወደ 3-box-3 የሚቀየር ቡድን ሳይሆን ነገር ግን ከዊንግ ኳሶችን የመጀመር ከዊንግ አንድ ቡድን ኳስ ሲጀምር ደግሞ ሴንትራል ፕሮግሬሽኑን የማስፋት አቅም አለ ወይም ተቃራኒውን የሜዳ ክፍል አስፍቶ ይጠቀማል። ለዚህ ደግሞ ስኬታማ ረጃጅም ፓሶች ያስፈልጋሉ። ኪርኬዝ በዚህ የተዋጣለት ፉልባክ ነው። አሁን የተፈለገበትን ወይም ይሄ ተጫዋች የተመረጠበትን አንዳንድ የስካውት ሪፖርት ገብታችሁ ብትመለከቱ የዲያጎናል ኳሶችና ከአንደኛው ክንፍ ወደ አንደኛው ክንፍ በአንድ ወቅት ክሎፕ ሊቨርፑል ማንቸስተር ሲቲ ላይ መሐመድ ሳላ በሄዲንግ አንፊልድ ላይ 3-1 ሊቨርፑል ከ31 ዓመት በኋላ የፕሪሚየር ሊግ ዋንጫ ሲያሳካ 3-1 አንፊልድ ላይ ማንቸስተር ሲቲን ባሸነፈበት ጨዋታ ሳላ ላስቆጠራት ግብ አሊሰን ለትሬንት አሌክሳንደር አርኖልድ ከቀኝ ክንፍ ወደ ግራ ክንፍ በግራ እግሩ ለአንዲ ሮበርትሰን
ፓስ አደረገ። ሮበርትሰን 3 ጊዜ ነው ኳሷን መክፋት የቻለው። ክሮስ ማድረግ ቻለ። ሳላ በሄዲንግ አስቆጠረ። ያቺን ጎል ሁሌም ያደንቃሉ የርገን ክሎፕ። ልክ እንደዛ አይነት ረጃጅም ፓሶችን ወይም እንደዛ አይነት ቢልዳፖችን ማስጀመር ይችላል። ስለዚህ የሊቨርፑል ሁለት አዳዲስ ፉልባኮች ሊሰጡ የሚችሉትን አገልግሎትና ከነሱ ፊት ለፊት ያሉ ተጫዋቾች ሊያገኙ የሚችሉትን ነፃነት እገዛ ሲታሰብ ማጥቃቱ ከዘንድሮ የሊቨርፑል ያጫወት መንገድ በይበልጥ ቀጣይ ዓመት የመሻሻሉን ጉዳይ ነው የምንመለከተው። አሁን እንግዲህ ቡድኑን የማሻገር ከክሎፕ ወደ ስሎት ኢራ መቀየር ነው። ሽግግሩ በተሳካ ሁኔታ የመጀመሪያው ውድድር ዓመት ተቀይሯል። አሁን ደግሞ አዲሱ ሽግግር በተጫዋቾችም ለውጥ ነው፣ ስብስቡን በማደስ ነው። የትናንትናውን ፕሮግራም ብትመለከቱ ሰፋ ያለ ነጥብ አንስተናል። አዳዲስ ፊቶችን አዳዲስ ኢነርጂ መጨመር በራሱ ቡድን ውስጥ የሚያሳድገው ስነቦናዊ ከፍታል። ስለዚህ አሁን ሽግግሩ በአንድ የውድድር ዓመት ካየን በስኬታማና በውጤታማ መልኩ ተጠናቋል። አሁን ይሄን ሽግግር ደግሞ ሊያዝ በውጤታማነት ማስቀጠል ነው። ለዚህ ደግሞ ጥራትን ማሳደግ ወሳኝነት አለው። ሁለቱ ፉልባኮች አንደኛው ተጠናቋል፣ ሁለተኛው ዝውውሩ ሊጠናቀቅ ተቃርቧል። ከብራይተን ሽንፈት ጋር ጎን ለጎን የክሪኬስ ዝውውር ነው መነጋገሪያ አርዕስት ነው። አንድ ጉዳይ በፍሎሪያን ዊትዝ አማካኝነት አዲስ መረጃ አለ። ምሽት ላይ የፋብሪዚዮ ሮማኖንም የዩቲዩብ ቪዲዮ ከተመለከታችሁ በተለይ ደግሞ ዘገባው 100% ካልተረጋገጠ ለዘገባ ማይጠቀሙት ወይም ለሚዲያ ፍጆታ ተብሎ የማይወጣው በዘ ታይምስ አማካኝነት ነው። ዘ ታይምስ የሚሰሩ ዘጋቢዎች ደግሞ አብዛኛው በየክለቦቹ ውስጥ የሚሰሩ ወይም ውስጥ አዋቂ ተብሎ ይገመታሉ በአብዛኛው። አንደኛው ደግሞ ፖል ጆይስ ነው። በሊቨርፑል ዘገባ በኩል 100% የተረጋገጠ ዘገባ ይዞ የሚወጣ ሪፖርተር ነው። የሊቨርፑል ዘጋቢ በታይምስ ጋዜጣ ላይ ምሽት ላይ በፍሎሪያን ዊትዝ ያለውን ወቅታዊ ሁኔታ ይፋ አድርጓል። ማንቸስተር ሲቲ ከዝውውሩ በይፋ ወጥቷል። የወጣበት ምክንያት ደግሞ የዝውውሩ ዋጋ በጣም ኤክስፔንሲቭ መሆኑ፣ ውድ መሆኑ፣ በተለይ ከኮሚሽን ጋር ለኤጀንቶች ከሚከፈል ክፍያ፣ የተጫዋቹ ደሞዝ፣ ባየር ሌቨርኩዘን የሚጠይቀው ዋጋ ሲቲዎች አሁን ላይ ያንን መድፈር አልፈለጉ። ሐሳባቸውም 100% ወደ ሞርጋን ጊብስ ዋይት አዙረዋል። ሌቨርኩዘን ለባየር ሙኒክ መሸጥ አይፈልግም። ምክንያቱ ደግሞ ለተቀናቃኝ ክለብ ሸጦ ያንን ክለብ አጠናክሮ በቀጣይ የውድድር ዓመት ተመሳሳይ የውድድር ጊዜ ማሳለፍ ስለማይፈልጉ እንዲህ አይነት ዝውውሮችን እንዲደረግ አይፈቅዱ። ስለዚህ ለፍሎሪያን ዊትዝ ከባየር ሙኒክ ቀደም ብሎ ለሊቨርፑል ፍቃድ የሰጡት ለዚህ ነው። ይሄ የተረጋገጠው በምሽቱ በዘ ታይምሱ ዘጋቢ ፖል ጆይስ የሊቨርፑል ዘጋቢ አማካኝነት። ይህንን ተጠቅመው እንግዲህ ሊቨርፑሎች ተጫዋቹን በእንግሊዝ አግኝተው ለሁለት ቀናት ከተጫዋቹ ኤጀንት ተወካዮች በተለይ እናትየው ናት ኤጀንቱ በቀጥታ ተገናኝተው ፊት ለፊት ተደራድረው አንድ ሂደት ላይ ደርሰዋል። አሁን በቀጥታ የሚጠበቀው የተጫዋቹ ውሳኔ ብቻ ነው። ባየር ሙኒክ ተጫዋቹን ለማዘዋወር መክፈል የሚፈልገው 100 ሚሊዮን ዩሮ ብቻ ነው። ከዛ በላይ መክፈል አይፈልግም። ነገር ግን ባየር ሌቨርኩዘን በተጫዋቹ የኮንትራት ውል ላይ ያስቀመጠው አንድ የኮንትራት ማፍረሻ አለ። ለተቀናቃኝ ክለብ ወይም በሊጉ ለሚገኝ ክለብ ዊትዝ የሚሸጡ ከሆነ 148 ሚሊዮን ዩሮ ወደ 126-25 ሚሊዮን ፓውንድ። ነገር ግን ከጀርመን ውጪ ለሚገኝ ቡድን የሚሸጡ ከሆነ ደግሞ 100 ሚሊዮን ፓውንድ ለመልቀቅ ነው። ስለዚህ ሊቨርፑሎች በሁለት አይነት የክፍያ ሂደት ኮንትራቱ እስከ 2031 የሚያቆይ ኮንትራት ለማቅረብ ደሞዙ አሁን በባየር ሌቨርኩዘን የሚያገኘው 95000 ዩሮ ነው። ሊቨርፑል ወደ 200000 ፓውንድ ገደማ ለመክፈልና የተጫዋቹን የውል ማፍረሻ እንደ ኮንትራቱ ለመክፈል ለባየር ሌቨርኩዘን ይፋዊ ጥያቄ አቅርቧል። አሁን የሚጠበቀው የባየር ሌቨርኩዘን መቀበል አለመቀበል የዋጋ ድርድር የኮንትራቱ እሱ በኋላ ላይ የሚመጣ ነው። የፍሎሪያን ዊትዝ ውሳኔ ብቻ ነው የሚጠበቀው። ነገር ግን የባየር ሙኒክ ንብረት የነበረው በውሰት ለ2 ዓመት
በባየር ሌቨርኩዘን ቆይታ ያደረገው አንድሪች መሰለኝ ጀርመናዊ አንድሪቻው በጀርመኑ ቢልድ አማካኝነት በወጣ መረጃ መሰረት እንግዲህ ቢልድ ይዞ የወጣው መረጃ አብዛኛው የእግር ኳስ ቤተሰብ ይቀበላል እኛም እንቀበላለን የተረጋገጠ መረጃ ነው ሊያወጡ የሚችሉት አንድሪች ለፍሎሬን ዊዘ በቀጥታ ነግሮታል ወደ ባየር ሙኒክ ከመጣ በእግር ኳስ ህይወቱ ላይ ትልቅ እድገት በጀርመን እግር ኳስ ውስጥ ትልቅ እድገት አገኘ እንጂ ለተሻለ ኤክስፒሪየንስ ሙኒክ መፈረም ለዊዘ አሁን ላይ የሚያዋጣ ውሳኔ አይደለም የተሻለ እይታ ቆም ብሎ እንዲመለከት ምክር ነገር ሰጥቶታል የሚል በቢልድ አማካኝነት መረጃ ሲወጣ ነበር በምሽቱ እና ቢልድ ስፖርት ብላችሁ በደች በጀርመን ቋንቋ የተጻፈ ዘገባ አለ እሱን ትራንስሌት አድርጋችሁ መመልከት ትችላላችሁ ቢልድ ነው ይዞ የወጣው ከተወሰኑ ሰዓታት በኋላ ፖል ጆይስ መረጃ ይዞ ወጣ ፍሎሪያን ፕላተንበርግ ደግሞ ታማኙ የቢልድ ዘጋቢ አሁን ላይ ከነፋብሪዚዮም እየቀደመ መረጃ በማጋራት የሚታወቀው ጀርመናዊው ሪፖርተር እንደሚለው ከሆነ ሊቨርፑሎች አሁን ላይ ከባየር ሙኒክም የተሻለ የማስፈረም እድላቸው እየሰፋ መጥቷል ከጊዜ ወደ ጊዜ ሙኒክ በተጫዋቹ በኩል የሚያየው ፍላጎትና ቀደም ብሎ የውል ማፍረሻውን ለመክፈል ከባየር ሌቨርኩዘን ጋር ባደረገው ድርድር በራስ መተማመኑ ከፍ ብሎ ነበር አሁን ግን በተጫዋቹ በኩል ያለው ጉዳይ ለሊቨርፑል አድቫንቴጆቹ እየሰፉ መጥቷል በቀጣይ ቀናት ግን አንድ ትልቅ ቡምቡሼል እንጠብቃለን ይሄ አስገራሚ አንድ ክስተት እንጠብቃለን በቃ ያልተጠበቀ ዝውውር ሂደት ልንሰማ እንችላለን ሊቨርፑል የተሻለ አሁን ላይ ዝውውሩን የመምራት አቅም እያሳየ ነው የሚገኘው ብሎ ዘገባ ወጥቷል እንግዲህ ገብታችሁ በኤክስ ገጽ መመልከት ትችላላችሁ ፍሎሬን ዊዘን ለማስፈረም 100 ሚሊዮን ፓውንድ ለመክፈል ሊቨርፑሎች ደስተኛ ናቸው ይላል ፖል ጆይስም እስቲ በቀጣይ ቀናት የሚፈጠረውን አይተን አዲስ አፕዴት ካለ ደግሞ የተሻለ ወደ ሁለቱ ክለቦች ወደ ጠረጴዛ ወርደው በተጫዋቹ ዙሪያና ክለብ ከክለብ ጋር በሚደረገው ድርድር ላይ የሚፈጠር አዲስ አድቫንቴጅ ካለ ሰፋ ባለ መልኩ ይዘላችሁ እንመጣለን ነገር ግን ሲቲ ከዝውውሩ 100% ወጥቷል እንደ ቢቢሲ ዘገባ ከሆነ በቢቢሲ ሆም ፔጅ ገብታችሁ መመልከት ትችላላችሁ ሳሚ ሚጉኤል በሚባል ዘጋቢ የተጻፈ ማንቸስተር ሲቲ የሊቨርፑልን ስትሮንግ ፖዚሽን ተመልክቶ ከዝውውሩ በይፋ ራሱን አጥቷል ከዝውውሩ በይፋ ወጥቷል አንደኛ የተጫዋቹ ዋጋ ውድ መሆን በተመሳሳይ የሊቨርፑል ፍላጎት ተካቶበት እንግዲህ ሲቲ ከዝውውሩ ወጥቷል ብሏል ይሄ ዝውውር ሂደት ምናልባት በዘንድሮ የውድድር ዓመት የፌኒዌ ስፖርት ግሩፕ ባለቤቶች እንደዛቱት ሊያደርጉት ሊሆን ይችላል ምክንያቱም የኪርኬዝና የፍሪፖንግ ዝውውር በዚህ ደረጃ ከፈጠነ በዊድዘ ላይ ሊቨርፑል እንዲህ አይነት ጠንካራ ፍላጎት ካሳየ ቀደም ብለን ስንጠቁማችሁ እንደነበረው ሊቨርፑል ከየትኛውም ጊዜ በላይ ጠንካራ የዝውውር መስኮት ሊያሳልፍ እንደሚችል እና ምናልባት እንዲህ አይነት የዝውውር ሂደት ሊቨርፑል ቤት ሊታይ የሚችለው ወይ በ6 አመት ወይ በ5 አመት በ7 አመት አንዴ ነው የሚደጋገም ወይ በየዝውውር መስኮቱ እንደዚህ ኢንቨስት የሚያደርግ ቡድን አይደል አንዴ ኢንቨስት አድርጎ ቡድኑን ሪፍሬሽ ካደረገ በኋላ ረጅም ጊዜ ማገልገል የሚፈልግ ከዛም በኋላ ትርፋማ መሆን የሚያስብ ቡድን ነው ስለዚህ በዚህ ረገድ 7 አመት ሞልቶታል ትልቁ ኢንቨስትመንት ከተደረገ እንግዲህ በ7 አመት ጠብቀው ዘንድሮ እንደሚሉት ከሆነ ኔት ስፔንድ ሊቨርፑል ገቢ ሳያደርግ በቀጥታ ወጪ ብቻ እስከ 300 ሚሊዮን ፓውንድ በተጫዋቾች ዝውውር ላይ ኢንቨስት ለማድረግ አቅደዋል ሁለት ፉልባክ አንድ ሚድፊልደር አንድ ክሬቲቭ ሚድፊልደር እና አንድ የፊት መስመር ተጫዋች ወይም የዊንግ ተጫዋች መፈረሙ የማይቀር ሁለት የፊት መስመር ተጫዋች አንድ አማካይ 3 ተከላካይ አብዛኛው ዘገባ እንደዛ እያሉ ነው ይዘው የሚወጡት በተለይ በትናንትና ሁለት ተመልክታችሁ ከሆነ በዴቪድ ኦርኒስተን ሊቨርፑል እና ብራይተን
ጨዋታ እየተደረገ እረፍት ላይ ከኤንቢሲ ጋር በላይቭ ቆይታ ባደረገበት ወቅት የፍሎሪያን ዊትዘን ዝውውር ሊቨርፑሎች በተስፋ እንዲጠብቁ ሊያደርጋቸው የሚችል አንድ የተለየ ነገር አለ ወይ ብለው የዕለቱ ጋዜጠኛ ስጠይቀው ነበር። በዚህም ወቅት እኔ ላረጋግጥላችሁ የምችለው ሊቨርፑል በቀጥታ በተጫዋቹ በኩል ያሉ ተወካዮችን ከአንድ ቀን በዘለለ ለሁለት ቀን ከተጫዋቹ ተወካዮች ጋር በእንግሊዝ ድርድር አድርገዋል። በተለይ ደግሞ የተጫዋቹ ተወካዮች በአግዜ ትሬኒንግ ማዕከል የሊቨርፑልን የትሬኒንግ ማዕከል ጎብኝተዋል ኢንቫይት ተደርገው። ይሄን ነው ላረጋግጥላችሁ የምችለው። በተረፈ አዲስ ነገር ሲኖር ኮንፈርም አደርጋቸዋለሁ ብሎ ነው ያለፈው። ስለዚህ የሆነ ሊቨርፑል ጠንካራ ፍላጎት በተጫዋቹ በኩል በደንብ እያሳየ ነው። እንግዲህ ሙኒክን አሸንፎ ካስፈረመ የሊቨርፑል አዲሱ ስትራክቸር ምን ያክል የመደራደር አቅሙ ጠንካራ እንደሆነ በትናንትናው ፕሮግራም አንድ ጉዳይ ፍንጭ ሰጥቻችሁ ነበር። የሳዲዮ ማኔን ድርድር እንዴት ማይክል ኤድዋርድ እንዳሸነፈ ትልቁ ማሳያ ነው። ይሄ ሴኔጋላዊ ተጫዋች በሊቨርፑል ቤት ከቻምበርሊን ከሚልነር ከአብዛኛው ተጫዋቾች ያነሰ ደሞዝ ያገኘ፣ ሊቨርፑል ቤት ግን ጠንካራ ወርልድ ክላስ ተጫዋች ሆኖ ሊቨርፑልን ሲያገለግል ነበር። ነገር ግን ከሊቨርፑል ቤት ከሚከፈለው ክፍያ እጥፍ ማንቸስተር ዩናይትድ ለተጫዋቹ አቅርቧል። የማስፈረም እድል ነበረው። ሊቨርፑል ሃይጃክ አድርጎ ዝውውሩን ሲያስፈርም የመደራደር አቅምና ፓወር ነው የታየው እንጂ ሊቨርፑል የተለየ ያቀረበለት ነገር የለም። ማንቸስተር ዩናይትድ የተሻለ ነገር ቢያቀርብ እንጂ ሉዊ ቫን ጋል ይመስለኛል በጊዜው ደስተኛ ያልሆኑት። ስለዚህ እንደነዚህ አይነት የመደራደር አቅም ያላቸው ትላልቅ ስራ አስኪያጆች ሊቨርፑል ቤት ስላሉ ይሄን ተጫዋች አሳምኑ የማምጣት ጉዳይ ለነዚህ ተወካዮች የሚከብድ አይመስልም። በማሳመኑ በኩል ምናልባት በአከፋፈል ስርዓቱ ላይ ከባየር ሌቨርኩዘን ጋር ባገኙት ፍቃድ መሰረት ተጫዋቹን ለማግባባት የተቻላቸውን ጥረት አድርገው ውሳኔውን እየተጠባበቁ ነው። ያከፋፈል ስርዓቱን እንግዲህ በይፋ መስማማት ከቻሉ ተጫዋቹን የማስፈረም አሁን ላይ ጠንካራ ፍላጎትም ፖዚሽን ላይ የሚገኘው ሊቨርፑል ነውና እስቲ በቀጣይ ቀናት በዊትዘ በኩል አንድ አዲስ ነገር ይኖራል ተብሎ ይጠበቃል። ሂጎ ኢኬቲኬና ቤንጃሚን ሼሽኮ አሁን ላይ በሊቨርፑል የፊት መስመር አጥቂ ፖዚሽን ላይ በጣም ትኩረት የተሰጣቸው ነው። አሁንም አሌክሳንደር ኢሳክ መወያያ አርዕስት ነው። ግን ሊቨርፑል ለሁለት ተጫዋች ከ100 ሚሊዮን ፓውንድ በላይ ሊያወጣ አይችልም። አቅሙ ሊኖረው ይችላል። የሰዎቹ የፋይናንስ ስርዓት አይፈቅድም። ደንቡ እንዲህ አይነት በአንድ የዝውውር መስኮት ይሄን ያክል ገንዘብ ለማውጣት ፍቃደኛ ይሆናሉ ተብሎ አይጠበቅም። ግን ኢሳክ አሁንም በሊቨርፑል ኃላፊዎች ዘንድ አሁንም መነጋገሪያ አርዕስት ሆኗል። ነገር ግን ቤንጃሚን ሼሽኮና ሂጎ ኢኬቲኬ የሊቨርፑል ተቀዳሚ እንደሆኑ ሌሎች የሊቨርፑል ዘጋቢዎች እያወጡ ነው የሚገኙት። በአጠቃላይ ሊቨርፑሎች በአዲሱ ሕግ መሰረት የሚከፈተውን የዝውውር መስኮት ይፋ ሳይሆን ቀደም ብሎ ተጫዋቾችን አስፈርመው ከዛን ሬጂስተር የማድረግ ስራ ላይ ለመወጠር ይመስላል። በጣም በፍጥነት ቡድን ውስጥ አዳዲስ ፊት ለመቀላቀል ትላልቅ ስራዎችን እየሰሩ ነው የሚገኙት። እንግዲህ ከወዲሁ እንቅስቃሴው በዚህ መልኩ ከሆነ ቀሪ ሁለት ሶስት ወር ሊቨርፑል በምን አይነት መንገድ ሊያሳልፍ ይችላል ከወዲሁ እያሳየ ነው የሚገኘው። ከየትኛውም ክለብ በላይ በዚህም ወቅት በንቃት በዝውውሩ ላይ እየተሳተፈ ነው የሚገኘው። የብራይተኑን ሽንፈት፣ የሜሎስ ኪርኬዝን፣ ፍሎሪያን ዊትዘን የተለያየ መረጃዎችን በእንዲህ መልኩ ለእናንተ በንጋት ፕሮግራማችን ይዛላችሁ መጣን። ፕሮግራማችንን ተደራሽ እንዲሆን ላይክ አድርጉ። ይህንን ፕሮግራም ስታደምጡ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ አዲስ ሆናችሁ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፋችሁ ያስፈልገናል። በሱፐር ታንክስ ድጋፍ አድርጉ። ከናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። ሌሎች መረጃዎች ካሉ ደግሞ ተመልሰን እንመጣለን። ሰላም ቆዩ።